አኺራ ላይ ምንም ሲህር ላይ የተገናኘ ሰው ምንም ጣፈንታ የለውም ነው የሚለው ከሲህር መጥፎ ተግባራቶች መካከል አንዱ ባልና ሚስትን መለያየት ነው ቢነስ القرآن ካፊር ናቸው ማለት ነው الشيخ حامد آدم የሚባሉ አንድ የሱዳን ዓሊም አሉ يعلمون الناس السحر صدق الله العظيم والساحر ساحر يجب قتله سحر حكمه كفر ነው ايدي ሄዳል በዚያ በኩል ነው የሚሄደው የሚሄደውም የሚሰግድ ማይመስልም ትልቅ ጥምጣም የተመጠመ እንደው ሲያዩት የሚገርም ሰው ፍለፊታችን ጅን መጣ ልጆቹንም እንደዚህ ያስጮሃቸው ነው ስለዚህ ሸኾቹ ጋር ለለ ከዛ በኋላ ግን 40 ቀን ነው ኸልዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን የወለየለት ጠንቋይ ሶላት የማይሰግድ አንዳንድ ጊዜ ካፊርም ሊሆን ይችላል የኔን ጂኔን የኔን እዚህ እንትን የሚለኝ ልጠራዋለሁ አሉ ምን ወንጀል ሰራቸው አሏቸው ወንጀል ሆኖ ያልሰራሁት የለም ባልና ሚስትን እንዴት እንደሚያጣሉ እንዴት ንግድ እንደሚያከሱ እንዴት ሰው እንደሚያሳብዱ እንዴት ከመንደር እንደሚያጠፉ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበት للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونار من مالنا نقبل معنا قرآن باجر استكبرتم ነው የነሱ ታሪክ የሰሩትን ሰርተው አልፈዋል والعظات واستلذ القلب يتوصل به مقوم ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ የተወደዳችሁ የአፍሪካ ቲቪ በየናት ፕሮግራም የምትከታተሉ ወንድምህቶች አባት እናቶች ወንድሞች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ሰዎች አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን ሁላችንንም ዛሬ መሻይኾቻችን የምንነሳባቸው አንቀጾችን ባለፈው በሰፊው አንድ ርዕስ ላይ ያተኮረ ጉዳይ ስለነበረ በአንድ ሼኽ ብቻ በሼኾቹ በሼኽ ሰይድ አህመድ ሙስጠፋ ብቻ ሐሳቦቹ እንዲጠቃለሉ አድርገን ነበር ዛሬ ግን ሼኽ ሐሚድ ሙሳና እኔም ያሉትን የተወሰኑ የቀሩትን ነገሮች ጨምረን ጊዜ ካለን የሚቀጥለው አንቀጾች ጋር እንሄዳለን አለበለዚያ ግን በእነዚህ ዙሪያ ላይ ያሉትን ነገሮች እናያለን ሼኽ ሐሚድ ባለፈው ትምህርታችን ላይ አይሁዶች ስለ መላእክቶች ጠላትነት ገሌ ጠላታችን ነው ገሌ ወዳጃችን ነው ገሌ ቢሆን ኑሮ እንከተልህ ነበር ገሌ ግን ጠላታችን ነው ጦርነት የሚያውጅ ምን የሚያደርግ ይያሉ ዝም ብለው ሲፈላሰፉ እንደነበርና አላህ Subhanahu Wa Ta'ala የጅብሪል ጠላት ማለት የሁሉም መላእክት ጠላት ነው የጅብሪል ጠላት ማለት የኔም ጠላት ነው የጅብሪል ጠላት ማለት የሚካኤልም ጠላት ነው ውሸታችሁን ነው ሚካኤልና ጅብሪል የተለየ ተልእኮ የላቸውም በሚል እንዴት እንደነበረ በይፋ ነግሮናል አላህ እና እንትኖቹ አይሁዶቹ የሰሩት ደባ በኡማው ላይ ለሙስሊሙ እስላምን ለማጥፋት የተጠቀሙት መንገድ በጣም ብዙና ሰፊ ነው ከነዚህ መሐከል የጥንቆላ ጉዳይ በተለይ ከነብይ ጋር አያይዘው የሱለይማን ተግባር ነበረ እያሉ ሱለይማንም እንዲህ ነበረ እያሉ የሰሩትን ደባ 102ኛው አንቀጽ ላይ በሰፊው ያብራራል በሱ ላይ የምትጨምሩት ካለው بسم الله والحمد لله ከፊትም ካሉት አንቀጾችን መነሳት ይቻላል وعلى آله وصحبه ومن والاه 102ኛው አያት ስለ ሲህር ነው የሚናገረው አላህ Subhanahu Wa Ta'ala በአያቱ ውስጥ እንደኛ واتبعوا ما تتلو الشياطين ሲል ሲህር ከናካቴው የሰይጣን ንባብ የሰይጣን መነባንብ መሆኑን ገልጿል ሁለተኛ የይሁዶች ስራ መሆኑን ከይሁዶች ታሪክ ጋራ ተገናኝቶ ስለመጣ ገልጾልናል
ሶስተኛ አሉባልታውን አምክኗል። ነቢዩላህ ሱለይማን በየሲሕር ስራቸው ላይ ተሳታፊ ነበሩ የሚለውን አላህ እንትን ብሏል። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ብሎ ነቢዩላህ ሱለይማንን ነጻ አውጥቷል። አራተኛው الذين يعلمون الناس السحر ድግምትን በአስተማሪነት የሚያስተምሩ ሰዎች ቢነስ القرآن ካፊር ናቸው ማለት ነው። ሌላው ሲሕር በራሱ ኩፍር መሆኑን እንማራለን። ከሲሕር መጥፎ ተግባራቶች መካከል አንዱ ባልና ሚስትን መለያየት ነው። እሱንም እዚሁ አያት ላይ ተጠቅሷል። የሌላው አጀንዳ ደግሞ ሲሕር የሚጎዳ እንጂ የሚጠቅም ነገር የለውም። ወማ ሁም ቢዳሪነ ቢሂ ሚን አሐድን ኢላ ቢኢዝኒላህ። እንደው ጉዳት እንኳን ቢመጣ በአላህ ፍቃድ እንጂ ራሱን በራሱ ልክ እንደው ሳሒሩ ሰማይ ዝቅ ማድረግ መሬት ከፍ ማድረግ የሚችል አቅም ያለው መስሎ የሚታየው ሰው ካለ በጣም የተሳሳተ መሆኑን ገልጾልናል። ከዛም በተጨማሪ ደግሞ የሲሕርን ስራ በስራዬ ብሎ ዱንያን ለማግኘት ጥቅም ለማግኘት የሚሰራው ሰው በትክክል አኼራን አስረክቦ የዱንያን ጥቅም እንደለወጠ ነው የሚቆጠርለት። አላህም ስብሓነሁ ወተዓላ ወየተዓለሙነ ማ የዱሩሁም ወላ የንፈዑሁም ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ። አኼራ ላይ ምንም ሲሕር ላይ የተገናኘ ሰው ምንም ዕጣ ፈንታ የለውም ነው የሚለው። ቢያውቁ ኑሮ ይህንን የሲሕር ተግባር አይገኙበትም ብሏል አላህ ስብሓነሁ ወተዓላ። ሲሕር ከባድ ነገር መሆኑን ነው የምንማረው። ሲሕር ሁክሙ ኩፍር ነው። ለሁለት ይከፈላል ይላሉ ዑለማዎቹ። ከሸይጣን ጋራ በሚደረገው ቅንብር ወይም እሱ ጋራ በሚደረግ ግንኙነት የሚሰራ ማንኛውም ሲሕር باتفاق العلماء كفر ነው። ላኪን ሰይጣን እየላኩ በቃ ሸይጣን ጋር የተገናኘ የሚባል አለ። ዝርዝር እመለስበታለሁ። እሱ ጋር የተያዘ ላኪን በአቃቂር ደግሞ የሚሰራ ሲሕር አለ ብለዋል። በአቃቂር እንዲሁ በስሩ በምናምኑ የሚሰራ የሲሕር አይነት አለው ብለዋል። እሱ ሰውን የሚጎዳ ከሆነ እሱም ኩፍር ነው። ኩፍሩ ሙኽሪጅ አን ልሚላ ነው ወይ አይደለም ወይ ተካልፈውበታል። ላኪን ወራጅሑ ሚን አቅዋል አህሊ ልዕልም አሲሕሩ ኩሉሁ ኩፍሩን ወሳሒሩ ሳሒር የጅቡ ቀትሉሁ። እስላማዊ መንግስት ባለበት በግድያ በእርምጃ ሐዱ ሳሒር አልቀትል ነው እርምጃ ይወሰድበት ብለዋል። ከሰው መግደል የበለጠ ከሌሎቹ መስአላዎች የበለጠ ከዚና የበለጠ ሲሕር ኩፍር የሆነበት ምክንያት ምንድን ነው ሲባል ዓቂዳን ስለሚነካ ነው። ዓቂዳን ስለሚነካ ነው። በነገራችን ላይ الشيخ حامد آدم የሚባሉ አንድ የሱዳን ዓሊም አሉ። የሲሕር ከፍተኛ ኤክስፐርት ነበሩ። ቶብተው ሲሕር እንዴት እንደሚሰራ ሲናገሩ አጂብ የሆነ ጉድ ያወራሉ። እውነትም እንደው አላህ እውነቱን ነው። ሰደቀ ላሁ ልዓዚም ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር። ሰደቀ ላሁ ልዓዚም ነው የምትሉት። ሲሕር እንዴት ነው የምትማሩት? እንዴት ተማራችሁ ብለው ሲጠይቋቸው ሲሕር የተማርነው መጀመሪያ አላህ ጋራም እንድትቃረቡና ሩሓንዮቹ ጋር እንድትተዋወቁ ኦልሞስት ለመላይካ ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ኸለዋ አሉን። እሱም ደስ አለን። ነቢዩም ኸለዋ ገብተዋል ዓለይሂ ሰላቱ ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን 40 ቀን ነው ኸለዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን። 40 ቀን ኸለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሶላት የለም። ኸለዋው ላይ ራቁትህን መቀመጥ አለብህ፣ በጨለማ በተለይ 40 ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀዳችሁ የኸለዋውን ሙሉ ጉድጓድ ተቆፍሮ ነው ኸለዋ የሚደረገው፣ አንጥፉት ተባል። ቁርአን ሙሉ እንቀዳደን አነጠፍ ነው አሉ። ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት እርገጡት ተባል። ራቁታችን እንትናል። ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ ገሌ ይባላለሁ ስሜ፣ በስርህ 256 ጅኖች ይኸው መድቤልሃለሁ።
የፈለከውን እዘዝ የፈለከውን ያደርግልሃል ተባልኩኝ። ከዛ በኋላ ወልይ ሁኜ የፈለኩትን ነበር ማረገው። ገይብ ሁሉ አቅ ነበር አለ። እንዴ ቁል ላ ያዕለሙል ገይበ ኢለላህ ልትሉኝ ትችላላችሁ፣ ግን እኔ ጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለው አይደለ? ቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን ጂኔን የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮዷን ጠቅ ጠቅ ሳረግ ቀጥታ ይመጣልኛል እንደ ሶፍትዌር ሲመጣልኝ የሱን የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል። ሚስቱ ማን እንደሆነች፣ እንዴት እንደታመመ፣ ከየት እንደመጣ፣ ገንዘብ ስንት እንዳለው፣ ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልይ ሁኜ ፍጥጥ ብዬ አናግረዋለሁኝ አሉ። በሚስጥር የሚነበብ ኪታብ እንዳለ ታውቃለህ አንቱ። ሸምሱል መዓሪፊል ኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱል መዓሪፊል ኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው የጻፈው ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባልና ሚስትን እንዴት እንደሚያጣሉ፣ እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር የሚገበራል አሉ። ምን ወንጀል ሰራችሁ አሏቸው። ወንጀል ሆኖ ያልሰራሁት የለም አሉ። ዚነል መሐሪምን ጨምሮ አሉ እንድታፍሩ። ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሊላሂ ተዓላ ተወብቻለሁ በሳሒር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ። በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሲሕር ተግባር የሚተገብሩ እነዚህ ሰዎች በኃይለኛ ሚስጥር ነው ሲሕር የሚሰሩት። የባልና ሚስት ማለያ ሲሕር በምን እንደሚሰራ ታውቃለህ? ነሽ እገሌን ነው የምወደው ስትል ልክ ሳሒሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞን በብልቃጥ አምጪ ትባላለች። ታፋዋን ገልጻ እሳሒሩ ፊት አያተል ኩርሲይና ፋቲሓ በሀይድ ደም ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ በኢትፋቅ ዑለማ ኩፍር ነው። ቁርአንን በነጃሳ መጻፍ ምንም ሸክ የለም፣ ምንም ሸክ የለውም። እነዚህ የሸይጣን ተግባር ነው። አላህም በግልጽ ሌላ ረጅም ወሬ እኮ አላወራ። ወተበዑ ማ ተትሉ ሸያጢን፣ የሰይጣን ተግባርን ተከትለው ነው ጉድ የሆነው። ሱለይማን ከፍሮ ነው እንዲህ አይነት ዝባዝን ኬሱ የለውም። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕረ ነው። ተዓሉሙም ኩፍር ነው። አዎ ተዕሊሙም ኩፍር ነው። አዎ ለምን ዩዓሊሙነ ናስ ሲሕረ ብሏል። ተዕሊሙም ኩፍር ነው። ተዓለምቱ ሸረ ላ ሊሸሪ ወላኪን ሊተወቂህ ተብሏልና ለኸይር ነገር አይ እሱም ቢሆን ሐራም ነው። ምክንያቱም ሸይጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና ይሄ በጣም ትልቅ ወንጀል ነው። ይሄ አይነቱ ትልልቅ ወንጀሎች ታሪካዊ አመጣጡን ሲገልጸው ከይሁዶች መሆኑን ለመጠቆም ነው። አላህ ሱብሓነሁ ወተዓላ የይሁዶቹን ታሪክ በ95ም ከዛ በፊት ባሉትም አያቶች 94፣ 95፣ 96፣ 97፣ 98፣ 99 ይሄን ሁሉ ከተናገረ በኋላ ድንገት ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን አለ። የይሁዶቹ ተግባር መሆኑን ለመግለጽ ነው። እኔ አሁን እዚህ አያት ላይ ምንድነው ወማ ኡንዚለ ዐለል መለከይኒ ማለት ምንድነው? ባቢልና ሃሩት ባቢል የሚባለው አገር ላይ ሃሩትና ማሩት ምንድናቸው? እነማ ናሕኑ ፊትነቱ ማለታቸው ምንድነው? እዛ ረጅም የሆነ ቅሳ ያለበት ውስጥ መግባት አልፈለኩም። ግን ስለ ሲሕር ሲናገር በሙስባሕ ሲሕር ይሰራሉ። አንድ ከፍተኛ ኢትዮጵያ ውስጥ ካሉ የሌላ እምነት ተከታዮች አንዱ ከምንሳለመው ነገር ላይ እንኳን ሲሕር እንሰራለን፣ ድግምት ይደገማል፣ በሽቶ በምናምን ሁሉ ብለዋል። ማለት በቤተ እምነቶች ገብቷል። በቀልቻ ስም፣ በዚህ በዒልም ስም፣ በወልይነት ስም፣ በከራማ ስም ማፊያ የሆኑ የሲሕር ባለሙያዎች ቀጥታ እንትን እያሉ ነው። ኢትዮጵያ ውስጥ እኮ አንድ ሰው በቀጥታ
ወልይ ነኝ ብሎ ተነስቶ ሴቱንም ወንዱንም እያተራመሰ ከጧት እስከ ዙሁር ድረስ ኦርቶዶክስ ይሆናል። ከዙሁር አንስቶ እስከ አሱር ደግሞ ሙስሊም ይሆናል። ከአሱር በኋላ ፕሮቴስታንት ሆኖ ከፍተኛ ህዝብ እያንጋጋዝ አዲስ አበባ ላይ ትልቅ ስራ ይሰራ ነበረ በስርዓት። እንደውም ምራቁን ሲተፋ ሁሉ እየተቀበሉ ይውጡለት ነበረ። በኋላ ትልቅ እየገነነ ሲመጣ በቀድሞ መንግስት ታስሮ እስር ቤት ነበር የሚገኘው እሱም ማለት ነው። ምንድን ነበር የሚሰራው ብለህ ስታስብ ሁሉም ሲህር ነው፣ ሁሉም ጥንቆላ ነው። ጥንቆላ ከሲህር ጋር ግንኙነት አለው። ይሄ አያት እንኳን ጥንቆላውን አይደለም እየተናገረ ያለው ሲህሩን ነው። ግን ሄዶ በሸይጣን ትብብር የሚሰሩ ነገሮች ስለሆኑ አላህም ሱብሓነሁ ወተዓላ በግልጽ ቋንቋ አስጠንቅቆናል። ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ ብሏል። ወለቢእሰ ማ ሸረው ቢሂ አንፉሰሁም ለው ካኑ ያዕለሙን፣ እንደው አለማወቅ ወይ አለማወቅ ቢያውቁ ኑሮ አያረጓትም ነበር ብሎ በኃይለኛ አገላለጽ በላጋ ባለው አገላለጽ ነው የገለጸው። አላህ ስብሓነሁ ወተዓላ ይጠብቀን። ሲሕር ኩፍር ነው። ጠንቋይ ጋም ሳሒርም ጋር አትሂዱ። እቅቱሉ ሳሒራ ወሳሒረተ ብለዋል ሰይድ ዑመር ረዲየላሁ ዐንሁ። ሐዱ ይሄ ነው፣ ከባድ ወንጀል ነው። አላህን እንፍራ ነው። ጀዛኩሙላህ ኸይር ባረከላሁ ፊኩም። ስለ ሳሒር የሚበቃ ነገር የተሰጠ ይመስለኛል። ከሲሕርና አሁን እኛ ጋር ኢትዮጵያ ውስጥ ያለው ችግር ደግሞ ሳሒሩም ይህ እንዲሁ ሒርዝ የሚጻጽፈውንም ነገር አለመለየት፣ ሁለቱንም ለይቶ አያውቁም። አንዳንዶቹ አስማኡላህ አልሑስናም እየጻፉ ሌሎችንም እያደረጉ ሩቅያም እያደረጉ ሒርዝ ይጽፋሉ ተብሎ የሚጀምሩ ሰዎች አሉ። እነዚህ ሂደቶች ግን ቀስ በቀስ ወደ ጥንቆላ ይሄዳል። ይችላል አንድ ነገር ልጨምርልህ ነው። ትልቅ ነገር አንስተዋል። አንድ ካነበብኳት ነው ተከተላለሁ ኢንሻአላህ። ሪያድ ላይ አንድ ትልቅ ዓሊም ነበሩና ሩቅያ መቅራት ይበቃል ወይ አይበቃም ወይ የሚል ኺላፍ ተነስቶ በቴሌቪዥን መስኮቶች ሁሉ እየመጡ ሙናዘራ ይደረግ ነበር አሉ። እና የሆኑ ሼክ ተነስተው እንደው ይሄ ሩቅያ እያላችሁ የምታመጡት ኮተት ጋውን ለብሰው በስርዓት ጋውን የሐኪም ጋውን ለብሰው መንፈሳዊ ሐኪም ተብለው በስርዓት ሩቅያ እናደርጋለን የሚሉ ሴቱ ሁሉ እንደው ትዳርም ያጣች ቤተሰብም ጋር የተጋጨች የሆነ ሐላ ነፍስያ ያለባትም ሳይኮሎጂካል ፕሮብለም ያለባትም የአእምሮ በሽታም ያለባት ሰው ሩቅያ ላስቀራ እያለች ወደ ጎረምሳ ቤት ይኬደላ። አሁን እንደምናውቀው ዛሬ ሪያድ ላይ ኺላፍ ተነስቷሉኝ። ለምን እስኪ እኔ ሰብስቤ ሪያድ ላይ ሩቅያ የሚቀሩትን ሰዎች ሰብስቤ ለምን አላወያይም ብዬ አሉ አንድ ዓሊም እቤት የጠራኋቸው አሉ። 36 ሼክ ቁጥር ሩቅያ የሚቀራ ሪያድ ላይ። ከዛ ስጠራቸው አንድ ነገር ትዝ አለኝ አሉ። ምን ትዝ አለው ሲሏቸው ለምን ቤቴን ተሕሲን አላደርገውም? ሩበማ ሳሕር ሊሆኑ ይችላሉ አልኩኝ አሉ። ቁርስ ጠዋት 1 ሰዓት ላይ ጠርቻቸው ከፈጅር በኋላ ተነስቼ ቤቱን ዙሬ አያተል ኩርሲ ቀራሁበት፣ ሱረቱል በቀራ ቀራሁበት አሉ። ከዛም በኋላ የሪያድ መንገድ እንደምታውቁት ግልጥ ያለ መንገድ ነው። በቃ ቤት የት ነው መኽረጅ ስንት ነው በቃ ጠቅጠቅ አድርገው ድርስ ነው። ለ36ቶችም ሎኬሽን ላክልኝ አሉኝ። ለ36ቱም ሎኬሽን ላኩኝ። ከ5ቶቹ ውጭ ሌላው አልመጣም። ምን ሆናችሁ 31 አልቻለ። ምን ሆኖ ቤቱ ጠፋ፣ ሎኬሽኑ አልሰራ። በዛ ሰበብ ሳሒር መሆናቸውን አወኩኝ አሉ። ምክንያቱም ማንም ሰው ሲሕር እንዳይነካው ቁርአኑን ከቀራ፣ ተውሂዱን ከያዘ፣ ተወኩሉን ከአላህ ጋር ካደረገ፣ ኢማኑን ከጠበቀ፣ የጠንቋይ የሳሒር የአስማተኞቹን ባህሪ ለይቶ እንደ ሁሉንም ርግፍ አድርጎ ትቶ ነገሩን ጥቅለል አድርጎ ለአላህ ከሰጠ ሙሉ በሙሉ ኮምፕሌት ሙሉ በሙሉ ሰውየውን የሚነካው ነገር የለም። ቅድም ያልኳችሁ ሼክ ሐሚድ አደም የሚባሉት የሱዳን የሲሕር ኤክስፐርት የሆነ ሰው አንድ ወንጀል ሰርቶብኝ ሂዱና ግደሉልኝ ብዬ ላኩኝ ጅኖቹን አሉ። ወላሂ ተሰብስበው ሂደው ፈልገው ከአቅማችን በላይ ነው ብለው መጡ። ከአቅማችን በላይ ነው አዝዣችሁ አትታዘዙም አልኩና ተናድጄ ለመረደተ ሸያጢን ላኩኝ አሉ። መረደተ ሸያጢን የሚባላሉ ምንድናቸው ስሏቸው ከፍተኛ ናቸው አሉ። በደንብ ነው እነሱ መምታት የሚችሉት። እነሱ ሂደው ድምፁን ሰምተነዋል፣ በአይናችን ግን ማየት አልቻልንም። አግኝተነዋል ግን ብዙ ሰው መካከል ነው ድምፁን እንሰማዋለን ስለምናውቀው፣ ግን ሰውየውን ማግኘት አልቻልንም አሉኝ አሉ። ኢፍሪት ላኩኝ አሉ። ኢፍሪት ምንድነው? ኢፍሪት ስላቸው የነሱ በላይ ነው አሉ። እነሱን ላኩኝ
በቃ ሰውየውን አትልፋ እናገኘውም ጥብቅ ነው ብሎኛል። ሴቶቹም በዚህ በሂርዝ ስም በዚህ በሩቅያ ስም ሩቅያ በስርዓት ሩቅያ ቤት ሄደው ጥቁር አዝሙድ ይሰጧቸዋል። ወይራ ዘይት ከጅዳ አምጥተው ይሰጧቸዋል። እና እየታከምኩ ነው ቁርአን የተቀራበት እቤታችሁ ቁርአናችሁን ቅሩ። በየጎረምሳ ቤቱ ሩቅያ እናደርጋለን እያላችሁ አትሄዱ። በየቤታችሁ ቁርአናችሁን ቅሩ። ነብያችን ሰለላሁ ዐለይሂ ወሰለም ሩቅያ አድርገዋል። ሲታመሙ እናታችን አይሻ አድርገውላቸዋል። እና ሰውም መንቃት አቃተው። በሂርዝ ስም ብለው አልቀጥሉበት ማናሻ እንደው እንዳረሰው ይያና እና ትልቅ ነገር ነው። እኔ እንደውም ልለው ካሰብኩት የበለጠ ነው የተናገርኩት። እኔ ሸህ ያየሁት ነገር አንደኛ ሰው አይለይም እንዳልከው ነው። አሁን ኺላፍ አለው የሂርዝ ነገር بأسماء الله الحسنى كهونه بشيء معلوم كهونه دعاء مأثور أرجو صفوه كست منامن تعليق باهون أهون كوي الله ونقر شيخ يولي يلت أنقى صلاة ما يسجد عندنا زي كافر ولا هون يجلال مسلم يعني ولا قدم شيخ يعني صوت هاد سبع نبرو هي ينقال له تقولوا يبان نمتدار سافر سين نبرو سوي من نقر كوي له بسلتونه እንደዚህ ያደረገው እኛ ጋር በየአካባቢው ምን ሰማው የነበረው የጥንቆላ ነገር ይቺ ሂርዝ ሸኽ ነው ተብሎ ተቀምጦ አንዱ ሸኽ የሆነ ነገር እየጻፈ ጀመረ ተባለና መስጂድ ይመስለኝ ነበር የሚያስልም ይመጣል ብዬ መስጂድ አይመጣም ምናምን ስል መስጂድ አይመጣም ለምን መድኃኒት ያደረጉ ሀዲያ መድኃኒት የሚያደርግ ሰው መስጂድ ምን ይከለክለዋል አመት አለፈ 2 አመት አለፈ አዲስ አበባ እኮ ነው 2 አመት 3 አመት አለፈ ከዛ የሆነ ቀን የሆኑ ሰዎች ወደ እሱ ቤት ይሄዳሉ የት ይሄዳችሁ ነው ከቤተሰብ ጋር ነው የሚሄደው ታመን ምን ሆናችሁ ገሌ እሷንም ያማታል እኔንም ጀመረኝ ልጆቹንም እንደዚህ ያስጮሃቸው ነው ስለዚህ ሸኾቹ ጋር ልሄድ የቱ ሸኽ ረስቸዋለሁ ሸኹ ያን ቀን በቃ የመጨረሻ ተስፋ ቆረጥኩ ይሄ ሰውዬ ጥንቆላ ጀምሯል እንዴ ብዬ መስጂድ ላይ እዚያ እሱ ያለበት አካባቢ ላይ ወጥቼ መናታ አራፈናው ካህንን فصدقه ما يقول كفر بما أنزل على محمد بيه እንደው ገሌ ብዬ ስም አልጠራሁም እንጂ እሱ ጋር የሚደርስ ነገር አስተማር ሰውጣ ወጣቶቹ አገኙ ምን እዚህ የሆነ ሰው ያለ ይሄው ሰላት ከመጣኛ ጋር ከተገናኘ ረመዳን እንኳን አይመጣም አሉኝ ዒድ ይሄዳል በዚያ በኩል ነው የሚሄደው አሉ የሚሄዶም የሚሰግድም አይመስልንም አሉ እስቲ እንደው ልጅ የለውም አልኳቸው ልጁ ወጣሉኝ ልጁ እነሱ መስጂድ ምትሄድ ከሆነ እኔ ጋር እንዳትመጣ ተብሎ ወጥቷል አሉ ልጁን አገኘው ይሄን ነው መንገር የፈለኩት እንዴ የመጀመሪያው የዚህ ታሪክ መነሻው ከሙስሊምና ሃይማኖት ውጭ ሆነ ሰው መጥቶ ነው ያስተማረው ከእስልምና ውጭ ሆነ ሰው ከዛ በኋላ ልጆቼ እስከሚያልፍላችሁ ድረስ የሆነ ነገር አግኝቻለሁ ተብሎ አሁን ያልገዛነው መሬት ያልሰራነው ስራ ያላደረግነው ነገር የለም ግን ቤቱ ውስጥ አንድ ነገር ኢማን የሚባል ነገር የለም ማለት ካሴት አምጥቶ የሆነ እንግዳ ሰው የሃዲያ ሰጣቸዋል ይሄ ኦሮምኛ ካሴት አልነበረም ታሳውሳላችሁ ተፍሲር የነበረበት እሱን አምጥቶ ሃዲያ ሲከፋፈል አምጥቶ ነሽኽ ብሎ ምናምን ሰጣቸዋል አውጡልኝ እምቢ ስንላቸው ሽንት ቤት አስገቡ ጥንቆላና ይሄ ሂርዙንና እንትኑን ራሱ ዱዓ አድራጊ ሩቅያ ተብሎ አሁን የኛ የሚቀራው እኮ ቢሳካ ተሳካ ነው ባይሳካ ይቀራል ሙኻለፋት ሸርዒያ አለው ወንድ ጋር ሆኖ ምናምን ሆኖ አንዳንድ ጊዜ እየተደበደቡም ነው እኮ ደግሞ ሩቅያ የሚደረግባቸው እንዲጮሁ ይደበደባሉ ይገርፋሉ አዎ በቀስቃዛ ውሃ ምናምን ሲረጩ ሴቶቹ ይጮሃሉ ይደነግጣሉ ይሄን ያደርጋሉ ያም ሆነ ይሄ እኔ በዚህ በሩቅያ ስም ራሱ የዚህ የሂርዝና የማን ነው የጥንቆላና የሲህር መሳሪያ እንዳይሆን ጥንቃቄ እንዲደረግ በዚሁ መሻይኾች ባሉበት ማሳሰብ ፈልጌ ነው ጀዛኩሙላህ ኸይር ባረከላሁ ፊኩም የዛሬው ትምህርታችን እዚህ ያበቃል ኢንሻአላህ የሚቀጥሉት ቀኖች ኢንሻአላህ ሰፊው በሌላ ትምህርት እንገናኛለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات
كان سمات روح ونار من مالنا نقبل مالنا قرآن باجر استكبرتم ነው የነሱ ታሪክ የሰሩትን ሰርተው አልፈዋል والعظات واستلذ القلب إنه القرآن حيث المعجزات